ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 8 ጀምሮ ያለውን ክፍል አብረን እንመለከታለን። በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም። የኢየሱስ ሕይወት ደግሞ በስጋችን ይገለጥ ዘንድ ሁሉ ጊዜ የኢየሱስን መሞት በስጋችን ተሸክመን እንዞራለን። የመልእክት ርዕስ በተቃውሞ ፊት ሳትመለስ ተጓዝ ይላል። በተቃውሞ ፊት ሳትመለስ ተጓዝ። ለመመለስ ያሰባችሁ ሰዎች አትመለሱ። ለመተው ያሰባችሁ ሰዎች አትተው። ለመቆም ያሰባችሁ ሰዎች አትቁሙ። ደመናው ከባድ ነው፣ ወሬው ከባድ ነው፣ ድምፁ ከባድ ነው፣ መንገዱ ከባድ ነው፣ ከባድ ነው፣ ሲስተሙ ከባድ ነው። እዛ አካባቢ ያሉ ሰዎች ከባድ ናቸው። እዚያ አካባቢ ያለው ኤንቫይሮንመንት በጣም ከባድ ነው ብላችሁ ለራሳችሁ የነገራችሁ ሰዎች፣ አንድ ሰው በነገራችን ከባድ ነው ካለ ለመቆም አስቧል ማለት ነው። እንትኑ ከባድ ነው ብሎ ከአፉ ማውጣት ከጀመረ ያ ሰው ለመቆም አስቧል ማለት ነው። ኦሬዲ 50 ወይ 60% ተሸንፏል። የሁኔታውን ክብደት ከምታውጁ እናንተ ውስጥ ያለውን ከባዱን ጌታ በመተማመን እኔ ከባድ ነኝ ብትሉ ይሻላችኋል። እስኪ አንድ ሰው እኔ ከባድ ነኝ ይበል። አውጁ እስኪ እዚህ አካባቢ ለሟርተኞች እኔ ከባድ ነኝ፣ ለሚያስጨንቁት ሁሉ እኔ ከባድ ነኝ። ሰሞኑ በእናንተ ዙሪያ በሚዞረው ጠላት ላይ እናንተ ከባድ ናችሁ። ለቤተሰብ መርገም አንተ ከባድ ነህ። ጠልፎ በምጥል መንፈስ ላይ አንተ ከባድ ነህ። ጨለማ ይስማ አንተ ነህ ከባድ። ሁኔታ ይስማ አንተ ነህ ከባድ። ማጣትን ማሸነፍ ትችላለህ። በሽታን ማሸነፍ ትችላለህ። እርግማንን ማሸነፍ ትችላለህ። በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 8 ጀምሮ ባለው ክፍል ሐዋርያው ጳውሎስ ነግሮናል። ምን ብሎ? በሁሉ እንገፋለን እንጂ አንጨነቅም። ከዚህ ሊጀምርና ትንሽ ነገር ልበላችሁ። ጭንቀት በራሱ ገዳይ ነው። ጭንቀት ትክክለኛ መድኃኒት ያለው መጽሐፍ ቅዱስ ውስጥ ብቻ ነው። አንዳንድ ጊዜ ሰዎች ሲጨንቃቸው በጣም ጭንቅ ስላቸው ልብሳቸውን ቀይሮ አለባበሳቸውን አስተካክሎ ውሃ ወዳለበት፣ ጫካ ወዳለበት፣ ድምፅ ወደማይበዛበት ወጣ ብሎ ለአእምሯቸው ሰላም ይፈልጋሉ፣ ጭንቀትን ለመቀነስ። ምናልባት በዚህ አይነት መንገድ ለተወሰነ ሰዓታት የሚሆን እረፍት ይገኝ ይሆናል። ነገር ግን ዘላቂ አይደለም። አሁን ካላችሁበት ጭንቀት ውስጥ በዘላቂነት የሚያወጣውን ኃይል ነው ማውጀው። ለአንድ ቀን ለሁለት ቀን አይደለም፣ እስከ ዕድሜያችሁ መጨረሻ ድረስ በዚህ ቃል ከጭንቀት ትወጣላችሁ። በዚህ ቃል ከጭንቀት ትወጣላችሁ። የእግዚአብሔር ቃል የሰላማችሁ ምንጭ ነው። የእግዚአብሔር ቃል የእረፍታችሁ ምንጭ ነው። እረፍት ሁሉ የሚፈሰው ከዚህ ውስጥ ነው። በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 8 ላይ የተጻፈውን ቃል የተናገረው ሐዋርያው ጳውሎስ ነው። ለመተንተን የሚያስቸግሩ አስቸጋሪ ሕይወት አሳልፏል። 4 በ4 በሆነ ክፍል ውስጥ ብርሃን በሌለበት ጠባብ ቦታ እጁ ላይ ካቴና ገብቶ ለዓመታት የታሰረ፣ ብዙ እንግልት የደረሰበት፣ የተደበደበ በዱላ የተመታ በድንጋይ ከከተማ መሃል እንደ ቆሻሻ በቅርጫት የወጣ ከአእምሮ በላይ የሆኑ ቻሌንጆችን ያስተናገደ በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 8 ላይ ሲናገር በሁሉ እንገፋለን እንጂ አንጨነቅም። መገፋት አያስጨንቅም እያለ አይደለም። መገፋት አያስከፋም እያለ አይደለም። ጳውሎስ መልአክ አይደለም፣ ሰው ነው፣ እንደኛ ሰው ነው። ነገር ግን በእግዚአብሔር ጸጋ ላይ የተደገፈ፣ በእግዚአብሔር ጸጋ ላይ የቆመ፣ ጸጋውን መተማመኛ ያደረገ ሰው ነው። ጸጋው ስላለ እችላለሁ ይላል። ሁሉ በጸጋ እንደሚቻል የሚያምን ሰው ነበር። የእግዚአብሔር ጸጋ ከናንተ ጋር ከሆነ ህመም አይሰማችሁም። እየተገረፋችሁ ሰማይ ይታያል። ተገፍተ ከከተማ እየወጣ ደስ የሚል ስሜት ይሰማል። አጠገብ ያለውን ሰው የእግዚአብሔር ጸጋ ሁሉንም ያስችላል በለው። በሚቀጥለው ጊዜ ምን ይሆናል በሚል ጭንቀት አትያዙ። ለምትለብሱት አትጨነቁ፣ ለምትበሉትም አትጨነቁ። የሰማይ ወፎች አይዘሩም፣ አያጭዱም፣ ጎተራም የላቸውም፣ ከኛ በላይ ሰዓታቸውን ጠብቆ ይበላሉ። ግን አንድ ነገር ልበላችሁ፣ ለነገ አትጨነቁ ማለት
ፕላን አታውጡ ማለት አይደለም። የ5 ዓመት እቅድ፣ የ10 ዓመት እቅድ አታውጣ ማለት አይደለም። ለነገ አትጨነቅ ማለት አትፍራ ማለት ነው። ጭንቀት የሚመነጨው ከፍርሃት ውስጥ ነው። በአንድ ሰው ውስጥ ፍርሃት አደረ ማለት ጭንቀት ጀመረ ማለት ነው። የሚፈራ ሰው ነው የሚጨነቀው። ለፍርሃት ቦታ ከከለከላችሁ ጭንቀት ቦታ አያገኝም። ካልፈራህ አትጨነቅም። ካልተጨነክ ነገ አያሳስብህም። እግዚአብሔር አለ የሚል ሰው አይፈራም። እግዚአብሔር አለ የሚል ሰው አይጨነቅም። እግዚአብሔር አለ የሚል ሰው ሁሉ እንዳለ ሰው ነው ከተማ ውስጥ አክት የሚያደርገው። ቆንጆ ወንበር የለም እንኳን ቤት ውስጥ፣ ነገር ግን ከተማ ውስጥ ሁሉ እንዳለ ሰው ነው ወክ የሚያደርገው። እግዚአብሔር አለ። አው ዘመድ የለም ግን እግዚአብሔር አለ። ስልጣን የለም ግን እግዚአብሔር አለ። ፋብሪካ የለህም ግን እግዚአብሔር አለ። አስመጪና ላኪ አይደለህም ግን እግዚአብሔር አለ። የሁሉ መስራች፣ የሁሉ መጋቢ፣ ሁሉን ያበጀ፣ ካለመኖር ወደ መኖር ያመጣ ብቻ ሳይሆን ቦታ እንዲይዙ ያደረገ፣ በስልጣኑ ቃል ዓለሞችን ደግፎ የያዘ ልዑል እግዚአብሔር አለ። ክርስቶስ አለ። ኢየሱስ አለ። እሱ ካለ ደግሞ ሁሉ አለ። እሱ ካለ እጥረት የለም። እሱ ካለ ጽዋችን ሞልቶ ይፈሳል። እሱ ካለ ከክብር ወደ ክብር ይሆናል። እስኪ አንድ ሰው ኢየሱስ አለ ይበል። መጽሐፍ ቅዱስ ስለ ወፎች ሲናገር አይዘሩም፣ አያጭዱም፣ ጎተራም የላቸውም፣ ነገር ግን ጊዜ ጠብቆ ይበላሉ። አንዳንድ ሰዎች ይህንን ጥቅስ ሮንግ በሆነ መንገድ ይረዱታል። ሮንጉ መንገድ የተኛው ነው ሲባል አይዘሩም፣ አያጭዱም፣ ጎተራም የላቸውም ከተባለ ቁጭ ብሎ ከበሉ እኔም ቁጭ ብዬ አልጋዬ ላይ ፊልም እያየሁ እንጀራ ተጋግሮ ይምጣልኝ፣ ጫማም ይምጣልኝ፣ የቤት ክራይም ይምጣልኝ ብሎ የሚያስቡ ሰዎች አሉ። እንደዚህ አይደለም። ወፎች አንድ ነገር ያደርጋሉ። ከሀገር ወደ ሀገር ይበራሉ። አይዘሩም ግን ይበራሉ። ጎተራም የላቸውም ግን ይበራሉ። ለምን? ምግቡ ወዳለበት። እግዚአብሔር ለማን ነው የሚያዘጋጀው? ወፍራም ብርድ ልብስ ለብሶ አልጋ ላይ ለተኛው ሰው አይደለም። ለሚንቀሳቀስ ሰው እግዚአብሔር ያዘጋጃል። እየወደቀም እየተነሳም ላቡን ለሚያንጠባጥብ ሰው እግዚአብሔር ያዘጋጃል። የሆነ የሚገርም ነገር ያዘጋጃል። ዋው የሚያስብል ዓለም ሁሉ የሚደነቅበትን አስገራሚ ነገር ያዘጋጃል። የተዘጋጀ ምግብ ወዳለበት ስፍራ ይበራሉ። አንዳንድ ጊዜ ወፎች ከኛ የተሻለ ምግብ ይበላሉ። በልቶ 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 ተከፍሏል የሚል በሌለበት ዝም ብሎ ተነስቶ ይሄዳል። እኔ ክፍለ ሀገር ልጅ ነኝ። ገጠር ነው የተወለድኩት። ከኛ ጓሮ ማንጎ አለ፣ ፓፓያ አለ፣ አቮካዶስ አለ። ክረምት አካባቢ እንጨት ላይ ሙዝ ይበስላል። ብስል ያለው ላይ ወፎች ጠዋት ቁጭ ብሎ ዝም ብሎ ይበላል። እኛ ግን አንበላም። ለኛ አይፈቀድም። ወፎች ግን ይበላል። የሚጠይቃቸው የለም። ቆሜ ያያል። አይ ወፎች ሙዙን ደግሞ ከአንዱ ወደ አንዱ እንዲህ ያሉ ነው የሚበሉት። ከስር ይበላሉ። ከዛ ደስ ያለው ደግሞ ወደ ማንጎ ይመጣል። ሚሪንዳ የሚመስለውን ማንጎ ወገቡ ላይ ገብቶ ዝም ብሎ ተው የሚል የለም። ስፒከር የሚያክል ፓፓያ ላይ ቁጭ ብሎ ግማሽ ቦታ ላይ ቁጭ ብሎ ረግጦ ግማሹን ይበላል። ፓፓያ ላይ ነው ያልኩት። መጨረሻ ላይ እዛው አፋቸውን እንዲያርጉ ተከፍሏል። አባቴ ለምንድን ነው እኔን እንደሚጠይቅ እነሱን ያልጠየቀው? የለም እነሱ ከላይ ትእዛዝ አላቸው። የበሰለ ማንጎ የበሰለ ፓፓያ ወደ እነሱ አልመጣም። የበሰለ ማንጎ ወዳለበት እነሱ ነው የመጡት። መጥቶ ነው የበሉት። የተዘጋጀ ምግብ ወዳለበት ስፍራ ለመድረስ እነዚህ ወፎች ምን ሆኗሉ ማለት ነው? በረዋል። መብረር ውስጥ ደግሞ የሚያልቅ ኤነርጂ አለ። ወፎች ዝም ብሎ የሚበሩ ይመስላል አይደለ? ኤነርጂ ይጠይቃል። ያጠፉት ኤነርጂ አለ። ሲበሉ ደስ ይላል። የሚበላ ነገር ወዳለበት ስፍራ ለመድረስ ግን ያጠፉት ኤነርጂ አለ። የሆነ ኤነርጂ ስታጠፋ እጭ አትበል። የተዘጋጀ ነገር ላይ ለመድረስ ነው። መንገዱ ቀላል ሲሆን ውጤቱ ትንሽ ይሆናል። መንገዱ ቀላል ሲሆን
ውጤቱ ትንሽ ይሆናል። መንገዱ ከባድ ሲሆን ውጤቱ ወፍራም ይሆናል። በማንም አትገፋም ብዬ ላጃጅል አልፈልግም። በሁሉ እንገፋለን። ምን አጥፍቼ ነው? ምንም አላጠፋህም። ለመገፋት ስለተፈጠርክ ብርሃን አንተ ውስጥ ስላለ ጨለማ ይገፋል። እውነት አንተ ውስጥ ስላለ ውሸት ይገፋል። ቀጥ ብለህ ስለምትሄድ እንዲህ የሚሉ ሰዎች ይገፋሉ። ሰማይን ስለምትወድ ምድርን የሚወዱ ሰዎች አይወዱም። አንዳንድ ሰዎች ግር ይላቸዋል አይደለ? ምን አረጌ ነው? ምንድነው ያጠፋሁት? ራሳችሁን ትፈትሻላችሁ። ምንም የምታገኙት ነገር የለም። ስላጠፋ ወይም ስላላጠፋ አይደለም። ጨለማው አይወድም። ጨለማው ይናደዳል። በሁሉ እንገፋለን እንጂ አንጨነቅም። እኔ ውስጥ ለጭንቀት የሚሆን ቦታ የለም። ውስጤ ሙሉ ነው። ደስታ ከውስጤ ይፈልቃል። ኢየሱስ ሰላማችን ነው። አእምሮን የሚያልፍ ሰላም ኢየሱስ ሰጥቶኛል። ነብይ ሆንክ፣ ነጋዴ ሆንክ፣ መጋቢ ሆንክ፣ ሾፌር ሆንክ፣ የአገር መሪ ሆንክ፣ ደላላ ሆንክ፣ ተቃውሞ በህይወታችን ላይ አንዱ ክፍል ነው። የማይቀር መሸሽ የማንችለው። አሜሪካ ገብቴ የማስሸሸው፣ ካናዳ ገብቴ የማስሸሸው፣ ወይም ገጠር ገብቴ የማስሸሸው፣ በር ዘግቴ እንኳን ብትቀመጥ መሸሽ የማትችለው ጉዳይ ተቃውሞ ነው። ተቃውሞን ለመሸሽ ስትሮጡ ሌላ ከባድ ተቃውሞ ይገጥማችኋል። ቆማችሁ የምታሸንፉበትን ስታንድ ያዙ። አንዳንዶቹን ሰብሮ ይሄዳል፣ አንዳንዶቹን መርቆ ይሄዳል። ተቃውሞ አንዳንድ ጊዜ ጠላት ይመጣና ጆሮ ላይ በዓለም ላይ እየተፈተንክ ያለው አንተ ብቻ ነህ ይላል። ሌላ ሁሉ ሰላም እንደሆነ ይናገራል። አንተ ብቻ ነህ እንደዚህ እየታመምክ ያለው፣ ገንዘብ የሚቸግረው፣ ሰው የሚሰድበው፣ በሰው የምትጠላው አንተ ብቻ እንደሆንክ ያወራል። ግን ውሸት ነው። ተቃውሞ የሰው ሁሉ ጋራ ጉዳይ ነው። የሁላችንም የህይወት ክፍል ነው። በሁሉ እንገፋለን እንጂ አንጨነቅም የሚለውን ቃል ከያዛችሁ በሚቀጥለው ምዕራፍ ገዢ ትሆናላችሁ። እስኪ አንድ ሰው አሜን ይበል። ቤት ውስጥ ቁጭ ብለህ ሪሞት አንስተህ ፊልም እያየህ ተቃውሞ አይመጣም። መራመድ ስትጀምር ነው የሚመጣው። ምንም ችግር ያልደረሰባችሁ ሰዎች እስኪ ውጡ፣ አንድ እርምጃ ተራመድ፣ ኳ የሚያደርግ ነገር ይመጣል። አሁን ስላልተራመድክ ነው ዙሪያ ሰላም የሆነው። በሐሳብ ተራመድ። በሚቀጥለው ምዕራፍ ደግሞ አካልን አንቀሳቅስ። ከቤት ውጣና እስኪ ተራመድ። ይመጣሉ። ሰው ወደፊት መጓዝ ሲጀምር ነው ፈተና የሚመጣው። ሰው ወደፊት መጓዝ ሲጀምር ነው እንቅፋት የሚመታው። ቴስት ተደርገ ካልተሰበርክ ነው ጎበዝ የምትባለው እንጂ ቤት ውስጥ ቁጭ ብለህ ምንም ጎበዝ አይደለም። ፈተናውን አትጥሉ። ፈተና ውስጥ በረከት አለ። አሁን በዚህ ሰዓት በጣም ከባባድ ችግር ውስጥ ያላችሁ ሰዎች በእናንተ ችግር ውስጥ ትልቅ በረከት እንዳለ ታውቃላችሁ። ሰው በተቃውሞ ፊት ሲቆም ሁለት አማራጮች አሉት። መመለስ ወይም ወደፊት መቀጠል። ሲ የለም፣ ዲ የለም። ምርጫው ኤ እና ቢ ብቻ ነው። ወይ መመለስ ወይ መቀጠል። በጣም ከባድ ቻሌንጅ ውስጥ በምንገባበት ጊዜ ውስጣችን መመለስ ይፈልጋል። ለምን ልጋፈጥ? ለምን ልሰቃይ? በቃ ልመለስና ልገላገል፣ ልረፍ ይላል ውስጣችን አይደል? መከራከር አንፈልግም፣ መግፋት አንፈልግም፣ ዋጋ መክፈል አንፈልግም። በመመለስ ማረፍ እንፈልጋለን። በመመለስ ማረፍ አለ፣ ግን ጊዜው አጭር ነው። ስትመለስ ጊዜያዊ ደስታ ታገኛለህ። ስትቀጥል ግን ዘላለማዊ ደስታ ታገኛለህ። ጥርሳቸው ነክሶ ወደፊት የሚቀጥሉ ሰዎች ይደርሳሉ። አቋርጦ ወደ ኋላ የሚመለሱ ሰዎች ለአጭር ጊዜ የሚሆን ደስታ ያገኛሉ። ችሎ የሚራመዱ ሰዎች ለአጭር ጊዜ ይሰቃያሉ። ልዩነቱ ይሄ ነው። በር ላይ ናችሁ። አሁን አንዳንድ ሰዎች ወደ ክብራችሁ ልትገቡ፣ እግዚአብሔር ምስክሬ ነው። መንፈሴ ላይ ድምጽ ሰማለሁ። አያችሁ፣ በር ላይ ናችሁ። አንዳንድ ሰዎች ሁሉም ነገር ላይ ጸልየን እንድንቀይር ትፈልጋላችሁ። በጸሎት ማን ቀይረው ነገር አለ? ትክክለኛ በሆነ ጉዳይ ላይ እንጸልያለን፣ ሮንግ በሆነ ጉዳይ ላይ አንጸልይም። ሄደ ነው ማስተካከል ያለበት። አንዳንድ ሰው ለገቢዎች የሚከፈለውን ያልተከፈለውን ደብዳቤ አምጥቶ እንዳልከፍል ጸልይልኝ ይላል። ክፈልና ተገላገል። ፎርጂት ዶክመንት አምጥተ ቃል አውጣልኝ፣ በቃ እንትኑ ሳያይ ሽልክ ብዬ እንዳልፍ። ፎርጂት ማተም አስመትተ፣ ፎርጂት ቲተር አስመትተ ቃል አውጣልኝ፣ አይኑ እንዲያዝ እንዳይፈትሽ ቃል አውጣልኝ። እንደዚህ አይነት ጉዳይ ላይ ቃል አላወጣለህ። ፌክ ነገር ሽሽ። እግዚአብሔር ራሱ ኦሪጂናል፣ ራሱ ኦሪጂናል ነው እግዚአብሔር። እኔ የተሳሳተ መንገድ አልከተልም። እውነተኛ ነገር ላይ ግን በጣም ውስጤ ሙሉ ነው። እግዚአብሔር የናስ ደጅ እንደምሰብር አምናለሁ። የብረትን መወርወሪያ እንደሚቆርጥ፣
ጨለማ ውስጥ የተደበቀውን ሀብት አውጥቶ እንደሚሰጥ ልቤ ያምናል። እውነት በሆነ ጉዳይ ላይ አውጃለሁ። እውነት በሆነ ጉዳይ ላይ እናገራለሁ። እውነት ይዘህ እንድትወጣ እመክርሃለሁ። እውነት መንገድ ይሆን። እውነት ኢየሱስ ነው። እውነት ኢየሱስ ነው። እንዳልኳችሁ መመለስ በመጀመሪያ የጊዜያዊ እረፍት እንደሚሰጥ ቢታይም በእርግጥ ከተወሰነው እቅድና ከተደረገው ዓላማ ሰውን በርቀት ያስቀራል። ለመድረስ አስቦ የወጣበትን ስፍራ ከፍታውን እንደዚህ በሩቅ አይቶ እንደዚህ ብሎ ወደ ኋላ እንዲመለስ ያደርጋል። መመለስ፣ መፍራት፣ መሸነፍ። ብዙ ሰዎች ደርሶ እንደዚህ ብሎ የተመለሱ ሰዎች አሉ። ቦታቸውን፣ ከፍታቸውን እንደዚህ ብለ አትመለስ፣ ደርሰ ተቀበል። ይህ የመመለስ ውሳኔ ከተጠቃሚነት ይልቅ የእድገትን መንገድ የሚዘጋ መሆኑን ያመለክታል። በአንጻሩ መቀጠልና በአነስተኛ ችግር መታገስ ወደ ታላቅ ድል የሚመራ ዋና መንገድ ነው። ጽናት ደግሞ በአንድ ጊዜ አይመጣም። በአንድ ጊዜ ብድግ ብለ ረጅም መንገድ እንደተራመዱ ሰዎች መሆን አትችልም። ረጅም ዘመን የተራመዱ ሰዎች ረጅም ልምድ አላቸው። ረጅም ዘመን የተራመዱ ሰዎች የተጠራቀመ ትልቅ ዕውቀት አላቸው። ትልቅ ጽናት በስቴፕ ይገነባል እንጂ አንድ ጊዜ ረጅም ዘመን እንደታገሱ ሰዎች፣ ረጅም ዘመን እንደቆዩ ሰዎች፣ ረጅም መንገድ አቋርጦ እንደመጡ ሰዎች መሆን አትችልም። ትታገሳለህ። እየታገስክ ጥግ ላይ ትደርሳለህ። በየጊዜው በሚደርስብህ ነገር ላይ በታገስክ ቁጥር ትዕግስት ይገነባል፣ ጽናት ይገነባል። በየጊዜው እየተገነባ አነጋጋሪ ሰው ትሆናለህ። ችግር የሰውን ውስጣዊ ኃይል ለማጠንከር እንደ መሳሪያ ይገለጣል። ስለዚህ ሰው በእምነት በጽናትና በተስፋ ተደግፎ ወደፊት መጓዝ ይገባል። ምክንያቱም እነዚህ ባህሪያት ወደ ተሟላ ስኬት የሚያደርሱ መሰረቶች ናቸው። በተቋሙ ፊት ሳትመለስ መጓዝ የሚያመጣው ድል እንጂ መከራ አይደለም። የሚጸና ሰው በመጨረሻ ያሸንፋል። የሚቀጥል ሰው ደግሞ ይደርሳል። ስለዚህ በሁሉም ሁኔታ ወደ ኋላ ሳትመለስ በድፍረት መጓዝ ይገባል። በመጨረሻ የሚገኘው ድል በቀጥታና በቀላል መንገድ የሚገኝ አይደለም። ይልቁንም በፈተናዎችና በተቋሙ መካከል በጽናት የሚቀጥል ጉዞ ውጤት ነው። ምንመኛቸው ሰዎች አሉ። እንደሱ በሆንኩ ምንላቸው ዝም ብሎ አይደለም እንደዛ የሆኑት። ያረዱት ነገር አለ፣ በዘመናቸው የከፈሉት ነገር አለ እና ለመክፈል ከተዘጋጃችሁ ወይም ለመክፈል ሬዲ ከሆናችሁ ለማጨድም ሬዲ መሆን አለባችሁ። ዛሬ ትከፍላለህ፣ ነገ ታጭዳለህ። 100% እርግጠኛ ሆኜ ነው የምናገረው። ሳትዘራ የምታጭደው ነገር የለም። ዋጋ ሳትከፍል የምትከብርበት መንገድ የለም። ተቃውሞ ያለበትን መንገድ አትሽሽ። ትልቅ ክብር ያለው ዛ ላይ ነው። ችላችሁ ከቀጠላችሁ የእግዚአብሔርን ማዳን ታያላችሁ።